አሜሪካ ሀገር ቢያከራከርች እናቷ እንግዲህ በዚህ መልኩ ነው እያለቀሰች ቀን በቀን እያለቀሰች ነው። አው እንደዚህ ፈልጎ አውቆ መርጦ በእውቀቱ ወደ እንደዚህ አይነት ህይወት ይገባል። እቺ ልጅ እየሰደቧት ያሉት ስንት ኩንታል ኃጢአታቸውን ተሸክመው ነው ዘፈን ዘፈነች እቺ ልጅ ብለው መጣው የሚሰድቧት። ማርያምን የሷ ግን ክፍት ማንጎ ነው የሚመስለኝ። ይቅርታ ኖራም በአለጌ ወጣቶችን እያነጋገረው ይህ ወጣት የሚለውን አዳምጡት ጋይስ። አሁን ጆኒና ሴዶ ፌስ ኦፍ እያደረጉ ነው። ቀንሽ ደረሰ በቀሉ ተዘጋጁ በቁዬ ልጅቷ ምክር የምትሰማ ነገር አይደለችም። ግን እንደዚህ መሆን የምትፈልግ ከሆነና እንደዚህ ከሆነ ፍላጎቷ ይሄ ራይት ቦታ አይደለም። ልጅቷ እንግዲህ ይሄ ሁሉ ምክር የጎረፈባት አትማርም። ከዚህ ተመልከቱ የምታደርገው ነገ በሞት ሳም ጋይስ አሙሺማ ቢቢ ይሄን እንደ ቻሌንጅ ወይም እንደ ፈተና ወስጄ እቀጥላለሁ ብለህ አታስብም? ሚካኤል ድረስ የምትል ከሆነ አይመጣም። ሚካኤል ለምን የደፈረሽ ሰውዬ መልሶ ልጅሽን አይደፍርም? ሳያደምሴ ልክ እንዳንቺ በልጅነቷ ተደፍራ ነበር፣ ግን እንዳንቺ እየመጣች ድራማ አልሰራችብንም ማለት ነው። እግዚአብሔርን እንዴት ዘላ ማለት ነው ሰውየውን እንዳቀፈችው። ሰላም ዩቲዩብ እንዴት ናችሁ? ዛሬም እንደተለመደው ባበደ ቪዲዮ ተመልሼላችሁ መጥቻለሁ። ሰላም የተሰኘችው ባለጌዋ ቲክቶከር እንግዲህ እየባሰባት መጥቷል። አሁንም ሌሎች የብልግና ቪዲዮዎችን እየለቀቀች ትገኛለች። እሱንም አንድ ላይ እንመለከታለን። እንዲሁም ዛሬ ሴዶና ጆኒ ፌስ ኦፍ አድርገው ነበረ። እሱ ጋር በጣም የሚያስቁ ነገሮች ተፈጥረዋል። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ መረጃ ተሰምቷል። ለዋስትና ብር መዋጮ ተሰብስቦለታል። በፊንቴክ ኢንቨስትመንት የመኪና ማጭበርበር ወንጀል ጋር ተያይዞ ተጠርጥሮ በእስር ላይ ለሚገኘው ታዋቂው ቲክቶከር መንሱር ጀማል ፍርድ ቤቱ የፈቀደለትን የዋስትና ገንዘብ ለመሸፈን የተጀመረው የገንዘብ ማሰባሰብ ሂደት መጠናቀቁ ተሰምቷል። ታዲያ ባሳለፍነው አርብ የሰበር ሰሚ ፍርድ ቤት ለተጠርጣሪው የ800 ሺህ ብር የዋስትና መብት መፍቀዱ ይታወሳል። ታዲያ መንሱር ጀማል የፍርድ ቤቱን ዋስትና ውሳኔ ተከትሎ ደስታ ቢሰማውም የተጠየቀውን ከፍተኛ ገንዘብ አቅርቦ መክፈል ባለመቻሉ ድንጋጤ ውስጥ ወድቆ እንደነበር ተሰምቷል። ይህንንም ለመፍታት በፍጥነት ወደ መዋጮ ማሰባሰብ ስራ መግባታቸውን አስተባባሪዎች ገልጸዋል። ጋይስ እንግዲህ ብዙ ሰዎች እያሉ ያሉት ባንኩ ስለታገደ ነው እንጂ መንሱር ብር አጥቶ አይደለም እየተባለ ነው። እኔ የምለው ይሄንን ነው። መንሱር ጀማል ጋይስ 800 ሺህ ብር በጣም ቀላል ነው። ለዛውም ለዋሴ የሚሆን ገንዘብ እንዴት ያጣል ጋይስ? እና ባንኩ ታግዶ ነው እየተባለ ነው እንጂ መንሱር 800 ሺህ ብር አጥቶ አይመስለኝም። ሐሳባችሁን እናንተ ኮሜንት ላይ ጻፉልኝ። አንበጣ ማለት የለማን ቦታ የሚመጥ ልክ ኪስን እንደምትመጥ ሴት ማለት ምን ያገናኛል? ለወንድ ልጃገረድ ካልን ለሴት ምን እንላለን? ላጤ። አይ አሪፍ ነው። ቀይ አፈርና አፈር በምን ይለያያሉ? እንዴ ባስተሳሰብ በከለር ነው። ባስተሳሰብ ወንድ አዛውንት ከተባለ ለሴት ለግደ ሰማይከም ለግደ ሞይ የአርቲስት ነጻነት ወርቅነህ እህትና ወንድም በፌደራል ፖሊስ በቁጥጥር ስር መዋላቸው እየተነገረ ነው የሚገኘው። ዋሱ መሐመድ እንደዘገበው ከሆነ እንግዲህ ሁለቱ መሰረት ወርቅነህና እንደዚሁም ወንደሰን ወርቅነህ የተባሉ እነዚህ ሁለት ግለሰቦች ማለት ነው በማህበራዊ ሚዲያ ሐሰተኛ መረጃዎችን በማሰራጨትና ከሌሎች ጋርም እንደዚሁ በመሆን ትክክለኛ ያልሆኑ መረጃዎችን በማውራት ወይንም ደግሞ በማሰራጨት በሚል በቁጥጥር ስር እንደዋሉ እየተነገረ ይገኛል። ጋይስ እንግዲህ ታስረዋል እየተባለ ነው። እስኪ እህቱ የሰራችውን ቪዲዮ እንመለከተዋለን ቀጥለን። ነገረኛ ሴት ነሽ አንቺ፣ ተሳዳቢ ነሽ አንቺ። እንቅጩ ነው አሁን እንዳትያት። ከቤት ባል ያባረረችበት መንፈስ ላይ ያለ ዛሬ ይሰበራል። ነገረኛ ሴት ናት አለኝ። ለምንድን ነው ጋይስ የምትሰድባቸው? እቺ ሴትዮ ግን ጌታ ከያሽ ቤት ውስጥ ባልሽ አይደለም ባል ነበርሽ አንቺ። ናግባ ስትዩ ባልሽ ይገባል፣ ስትዩ ይሄዳል። ልክ ነው ነገረኛ ልጅን ምግብ ስራ ስትዩ ምግብ ይሰራል ምናምን። እንዴ ለምንድን ነው ጋይስ የምትቆጣቸው? ለመዳን አይደለም እንደ ሄዱት። እንደዚህ ከሆነ ሰው አይመጣም ጋይስ እንደዚህ አይነት ቦታ። Say hi. What's your name? What are you doing? What's your name? I'm doing a video for YouTube. የምን ዩቲዩብ ምን ጥቅም ነው? ምን አገር ነው የምትለኝ? ምን ልታረግ ነው እዚህ ሰፈር? ምን ጥቅም?
ዩራ ሚሊታሪ ጋይስ ሊመታው ነው መሰለኝ። ምን ልታረግ ነው? ሰፈር የመጣው አተ ብዳታም ነህ እንዴ? What are you saying? ምንድነው? ቆይ አሁን ምንድነው? You don't know English? English? No. English. Speak Amharic. አማርኛ አውራ። ምን ልታረግ መጣህ ሰፈር? ምን ልሰራ መጣህ? ላ ኢላህ what is that? ሱብሃንአላህ። ምን አገባ? ሊጎበኝ ነው ዲ ምን ልታረግ ምናምን ሊቀሙት እኮ ነው የሚመስለው ስልኩ። አው እንደዚህ ፈልጎ አውቆ መርጦ በእውቀቱ ወደ እንደዚህ አይነት ህይወት ይገባል። አይኔ አሁንማ ይክልና ፍቃድ እነዚህ ጋይስ በጣም ብዙ ሰዎች እየሰደቧት አይቻታለሁ። ምን አድርጋ ነው ግን? ትዝብላው ድንገት እኔ ኤልዳና ስለሷ ብዙ ሁለት ቪዲዮ ምናምን ሰርቻለሁ ከዚህ በፊት በፍቅር በእውነት በቅልብ ምናምን ሰርቼላታለሁኝና ማለት ባንዳንድ በስሜታዊነት መጥፎ ነገሮችን እንዳትወስን በሚል ነገር የራሴን ሐሳብ ሰጥቻለሁ። ነገር ግን ተመቼው ነው ይሄ ሁሉ ዘፈን የተሸመደደው የሚለው ነው ግራ የገባኝ የእውነት ማለት እኛ ብዙ ዘፈን ምናምን ሰምተናል። ብቻ ከጠፋንበት ከመመለሳችንም አንዳንዶቻችን በጌታ ከመሆናችን በፊት ብዙ ዘፈኖችን ሰምቻለሁ። እኔ በጣም ዘፈን ሰምቻለሁ። በጣም ብዙ ዘፈን ሰምቻለሁ። ሱስ ሆኖብኝ ምናምን ማለት ነው። ግን ይሄ ዘፈን እኔ አላቆመውም። ጌታ ምስክር እኔ ይሄ ዘፈን አላቆም ነበርና እየሰማችሁ ነው እንዴ የምትቆዩት? አንዳንድ ክርስቲያኖች ቆይ የሆነ ውጥት ስትሉ እኔ ሰው ማያውቀው ዘፈን የቆየ ዘፈን ምናምን ይዘፍናሉ ነው ይገርመኛልና እየሰማችሁ ነበር እንዴ የምትጠብቁት? መጠባበቂያ ነገር ምናምን ዘፈን ይዛችሁ ነው እንዴ የምትጠብቁት? እኔ አይገባኝም የእውነት እንዴት እንደሆነ። ኤልዳና ስቲል ነው እንደምትመለስ ተስፋ አደርጋለሁ። ልፈርድባት ምናምን አይደለም፣ ነገር ግን ለብዙዎቻችን ትምህርት ይሆናል ይሄ ቪዲዮና ጋይስ እንግዲህ እየሰደቧት ያሉት ይመስለኛል። ዘፈን እየዘፈነች ሊፕሲንክ እያደረገች ቲክቶክ ሰርታለች ልጅቷ እና የፕሮቴስታንት እምነት ነው ያላት እና በፕሮቴስታንት ዘፈን እንደማይፈቀድ አውቃለሁ። ነገር ግን እየሰደቧት ያሉት ሰዎች ከሷ የባሱ ኃጢአተኞች ናቸው። ይቺን ልጅ እየሰደቧት ያሉት ስንት ኩንታል ኃጢአታቸውን ተሸክመው ነው ዘፈን ዘፈነች ይቺ ልጅ ብለው መጣው የሚሰድቧት። እኔ ማርያምን ይገርመኛል። እንደፈለገች ትሁን እየመጣችሁ ቲክቶክ እንዴት ትሰራለች? እንዴት ይሄን ሁሉ ዘፈን ሸመደደች አላጨራሽ ጋይስ። እንዴት ከመቼ የሸመደደሽ ምናምን ምን አገባ? የራስህን ኑሮ ኑሮ። አንተ አትስማ ከፈለክ እሷ ልትስማ ትችላለች። የሆነ ሰዓት ደግሞ ስትመለስ ወደ ራሷ ትመለሳለች። እዚህ ጋር ደግሞ ያለው ጥበቡ ወርቄ ዘፋኝ የነበረው ከዚህ ቀደም ብዙዎቻችን እናደንቅ የነበረው ስቲል ነው ብዙዎቹ የሚያለቅሱለት ምናምን አይነት ዘፋኝ ነውና እሱ ዘፋኝ እንዴት የዘፈኑን ንቆት እንደወጣና ትቶ እንደወጣ ስሙት። እኔ ወደ ጌታ ልመጣ ስል የሰበርኩት ሲዲ 60 ዜማ አለ 60 እለዋለሁ አልችልም ሞክር ይለኛል ጌታ። አንዴ እቺን ግዴለም ላውጣትና አለዋለሁ ሞክርሽ ደረረን በረረረ ከዛ ወዲያው እኔ ስገረማለሁ ያለቀስኩ ራሴ ነው። እኔ በነገራችን ላይ ማርያምን እኔ መሳደብ ምናምን ፈልጌ አይደለም፣ ግን የፕሮቴስታንቶች መዝሙር እንደ ዘፈን ነው እኔ የምቆጥረው። አብዛኛው መዝሙራችሁ በቃ የዘፈን ነው የሚመስለው። አገኘዋለሁ ኪቦርድ ድሮ እዛም ዘመረው ነው እኮ የዘመርኩት ባይዘው እስከ ዛሬ ካንተ ጋር ነው የሚለው እያለቀስኩ ለሊት ወደ ቤት ይዘጠኝ። እሺ ጋይስ አሁን ሙዚቃ እናዳምጥ ምናምን ካላችሁ የባለፈው ቪዲዮ ላይ ያያችሁ ሰዎች አሁን ፕሮቴስታንቶች ኮሜንት ላይ ምናምን እየተሳደባችሁ ነው ማለት። እኔ መሳደብ ፈልጌ ምናምን አይደለም፣ አታክ ማድረግ አልፈልግም። በጣም ነው የምጣለው የእምነት ምናምን እንትን በጣም እጣላለሁ። እና እኔ እየተናገርኩ ያለሁት አንድ የሆነ አካልን ነው ማለት የእምነቱን የሚያሰድቡትን ምናምን ነው እንጂ እንዳጠቃላይ ጀነራላይዝ አድርጌ አይደለም የምሳደበው። እና አሁን ለምሳሌ ባለፈው ቸርች ውስጥ ራፕ ሲደረግ ነበረ፣ የራፕ ሲዘፍኑ ነበረ ይሄ ምናምን እያሉ ሪአክሽን ሰርችበታለሁ በዛ። ያንን አሁን እንዴት ነው የምታዩት? ልክ ነው አይደለም? ኮሜንት ላይ ንገሩኝ። አታየኝም ወይ ጌታ እያልኩኝ ማለት ነው። አላውቅም የትኛው ጌታ፣ ያው እኔ በማውቀው ጌታ ማለት ነው። ማለት መጽሐፍ ቅዱሳዊ የሆነውን ሳይሆን ዝም ብለን በልማድ የምንለው ግን ስለሰማኝ ሃሌሉያ ጊዜ ቆጥሮ ሰዓት ቆጥሮ እግዚአብሔር እንደተናገረው አድርጓቸው ሰው ሲመለስ ደስ ይላል። ታዲያ አሁን ጥበቡ ወርቅዬ በእንደዚህ አይነት መንገድ ንቆት ከወጣው ዓለም ላይ ወይም ደግሞ አቃጥሎ ጥሎት ምናምን የወጣበት ዓለም አለና ስትነኩ ያለውን የላይፍ ልዩነት ለነግራችሁ ፈልጌ ነው እንጂ ምንም ከሷ ጋር እንትን ለማለት ሳይሆን፣ ነገር ግን ክርስትና በመነካትና በመረዳት ሲሆን ከእውቀት ብቻ የዘለለ ሲሆን ወይም ደግሞ የልብ መነካካት ከጌታ ጋር ሲሆን ያለው ህይወት እንደዚህ ይሆናልና እባካችሁ አጥብቃችሁ ጌታ እንደፈለገ ይሁንልን ለሁላችንም። ጋይስ ልጅቷ ወጣት ናት
ማለት የሆነ ሰዓት ላይ ገብቷት ታቆመዋለች ሁሉን ነገር እና መጣችሁ እንዴት ሙዚቃ ትሸመድጃለሽ እንዴት ምናምን ስትሏት የበለጠ እንዲሁም እናንተን ሬጅቤት ለማድረግ ወጣ ያሉ ሙዚቃዎችንም ልትዘፍን ትችላለች እናንተን ለማናደድ ብቻ ፈልገው እኮ አይደለም ግን እናንተ ምን አገባችሁ ከሚለው እንትን ሌሎችንም ቪዲዮዎችን ትለቃለች ያልሆኑ ቪዲዮዎችን ትለቃለች አሁን ግን 300,000 ብሩም 400,000 ብሩም ቀላል አይደለም አዎ ትክክል ነሽ ከዚህ በኋላ ይቅር ተባብላችሁ ስራው ላይ ይሄን እንደ ቻሌንጅ ወይም እንደ ፈተና ወስጄ ይቀጥላል ብለህ አታስብም ይቅር በባላለሁ ይቅር እኔም ባጠፋሁት ያው በስሜታዊ ሙኜ አንፎሎ ማያርጉ ማለት ስላልነበረብኝ ስለዚህ እኔ አሁን በዚህ ነገር ይቅርታ ጠይቃለሁ እነሱም ያው ታዳጊ ናቸው እኔም ታዳጊ ነኝ ሁላችንም የሥራ ሰዎች ነን እኔ ደግሞ መጀመሪያ እንደጠበቅኩት ስላላገኘው ይሄን ነገር በቃ ለእናቶች ምናምን ወይ ለተቸገረ ለሌላ ሰው በቃ ብቻ ላመኑበት ሰው የተሻለ የሚገባዋል ብለው ለሚያስቡ ሰው ቢሰጡ ምክንያቱም አሁን እኔ ይሄን ነገር ብቀበል እንትን ሞራሌ ነው የማይፈቅድልኝ ነገ ላይ ወድቅስ ወደ ድሮ ለምን ከምንም ያጠቀድም የለፋውበት ነው ብለኸኛል የለፋበት ጎበዝ ማርያምን ይሄን በማሰቡ አደንቋለሁ እኔ እትም ነው ትክክል ለምን ቤተሰቦችም ይጠብቁሃል ጭራሽ ከናካቴ ሁሉንም ነገር ትቶ መሄዱ ጥሩ ነው ብለህ ታስባለህ ስለሽ ያው እኔ በተለይ በጣም የከፋኝ ለእናቴ እኔ እንደዚህ ቃል መግባቴ እዚህ አዲስ አበባ ድረስ ከገጠር አምጥቼ ሱቁን አስመርቃለሁ እንደዚህ በያስቤ ባሰብኩት መንገድ የሚሄድልኝ መስሎኝ ነበር ማለት እሱ ታዲያኛው ይሻላል ከናካቴው መተው ይሻላል አሁን እኮ ምንም አልቀረብህም እኮ ልብሱ ያወጣል የተባለው ነው አንተ ደግሞ እየሰራ የተሻለ ልብስ ደግሞ በጣም ብዙ የሚሸጡ ዋጋ ያላቸው ልብሶች ደግሞ ተተካበታለህ ግን አሁን ባለሙያው ሲያየው ምን አለ አይደለም አንተ የሙያ ልምድ የሌለህ ይቅርና ሙያ ያለው ሰው ይሄንን ነገር ለማንሳት ይከብደዋል አንደኛውን ይሄን ስራ ስትሰሪ ቤት ኪራይም ትከፍያለሽ የ3 ወሩን የከፈሉልህ ይከብድ ይችላል አይተህ ብትዘጋውስ ነው የ3 ወር ኪራይም አለበት ሲባል ነበር መሰለኝ ጋይስ ካልተሳሳትኩ ምን መክራለሁ ያልተከፈለ ማለት ነው ተምረህበት ቢያንስ ምንድነው የቦንዳ ልብስ ሽያጭ ንግድ ምን ይመስላል የሚለው ለመማር ብቻ እኮ ዋጋ እንከፍላለን ገንዘብ ጊዜ ጉልበት እንከፍላለን ተምረህበት ቢዘጋ ወይስ ደግሞ ሳልጀምረው እዛ ውስጥ አንዴ ስሜንም ኃይሌንም ተጠቅሜ ባልጀምር ይሻላል ነው የምትለው አዎ ባልጀምረው ነው ለምሳሌ አሁን እኔ አለመጀመሬ አንደኛ በቃ መጀመሪያ እንደዛ መስሎ ስለሰራው ውስጥ ያልቀበለዋል እሸጣለሁ ወይም እንደዚህ ቀየራለሁ ምና የሚለው ሐሳብ ነገ ላይ እንደዚህ የሚለው ሐሳብ ጠፋብኝ እግዚአብሔር ስለዚህ አሁን እኔ ለምሳሌሽ የጠበቅኩን ነገር መጀመሪያ ላይ ያ ትልቅ ነገር ስለነበረ ያኛው ይሆንልኛል ምናምን በየ ስለማላቅ ያንንም አይቼ ስለሆነ ቻሌንጁን የተቀበልኩት ያ እንግዲህ ጋይስ በረከት ከሁሉም ነገር ያጣውዋል ሁሉንም ነገር ነው ያጣው ባንዴ ማለት ነው እና ይሄ ደስ የሚል ትምህርት ነው በጣም ትልቅ ትምህርት ነው በነገራችን ላይ እንደቀልድ መታየት የለበትም ከዚህ በኋላ በስነ ስርዓት በረከት 1 ሚሊዮን ምናምን ፎሎወር አለው ከዚህ በላይ የፈለገውን ነገር መስራት የሚችል ልጅ ነውና ከዚህ በኋላ ትልቅ ትምህርት ተምሯል ቀጥልበት ጠላ ጠጪውን እንጂ ጠንሳሹን አያሰክርም። ይህ የታሪኩ ጋንጊስ አዲስና አነጋጋሪ መልእክት ነው። ዲሽታጊና በሚለው ስራው ዓለም አቀፍ ዝናን ያተረፈው ድምፃዊ ታሪኩ ጋንጊሲ አነጋጋሪ መልእክቱን በዛሬው ዕለት አጋርተዋል። አርቲስቱ በሀገሪቱ ወቅታዊ ሁኔታ ላይ ያለውን ምሬት ሲገልጽ ከጦርነትና ከእልቂት አትራፊዎች ጠላ ጠጪውን እንጂ ጠንሳሹን አያሰክርም ብለዋል። ድምፃዊው ሁልጊዜም ለንጹሃን ድምፅ በመሆን ይታወቃል። እናንተስ የታሪኩ ጋንጊሲ ንግግር ምን መልእክት ያስተላልፋል ብላችሁ ታምናላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ያ እንግዲህ ጋይስ ታሪኩ ማለት ነው በጣም ምስኪን የሆነ ሰው ነው። ትዝ ይላችኋል የሆነ ጊዜ ጦርነት ላይ ምናምን ሰዎች እያነቃቁ ወደ ጦርነት እንዲገቡ በልበል እያሉ እሱ ብቻ ነበረ ሄዶ ሰላም ይሻለናል ምናምን ሲል የነበረው እና ያኔ ሰው ጠልቶት ነበረ እንዴት እንደዚህ ምናምን። አሁን ግን ቆም ብለን ስናስበው ሰላም ይሻላል ጋይስ። መጣላቱ እርስ በርስ ነው። ስለዚህ የታሪኩን ሐሳብ እኔ ደግፈዋለሁ ሁሌም። ናዮና ጆን ዳንኤል ናቸው ጋይስ። አይ አሪፍ አሪፍ አሪፍ። ጆን ዳንኤል ጃኒን ትተህ ወደ ናዮ ተቀየርክ። እሺ ፋንታውንና ቴዲ አፍሮን ከካሜራ ጀርባ ጸጉራቸውን እሰራቸዋለሁ ክላይንቶች ናቸው። ማንና ማን? ቆይ ፋንታውንና ቴዲ አፍሮን ከካሜራ ጀርባ ጸጉራቸውን እሰራቸዋለሁ። ቴዲ አፍሮን እኔ የሰይፉን ላምን እችላለሁ፣ የሰይፉን አምናለሁ። የቴዲ አፍሮን ግን በታምር አታረገው። ክላይንቶች ናቸው። ቴዲ አፍሮ ይላል እንዴ? 5 ወር ሆኗቸዋል ክላይንቶች ከሆኑ ማለት። ኦኬ ሰይፉ ምን አይነት ነገር ሰራ?
ጺሙን ነው የምታስተካክልለት ወይስ? ዋው እንዴት ነው ጺሙን አሪፍ ይመች። ሚካኤል ድረስ የምትል ከሆነ አይመጣም። ሚካኤል እግዚአብሔር ሲያዘው የሚመጣ እንጂ አንተ የምታንቀሳቅሰው የምታዘው የለም። ያው ጋይስ የምናደደው እንግዲህ እንደዚህ አይነት ቪዲዮዎችን ሳይ ነው የምናደደው። እንዲህ አይነት ቪዲዮዎችን ስትመለከቱ ምንድነው የሚሰማችሁ? ኮሜንት ላይ ንገሩኝ። እናደዳለሁ እኔ። ይሄ ወንጌል መስበክ በፍጹም አይደለም። በስራ ሲደክም ውሎ በሰላም ወደ ቤቱ ገብቶ ለማረፍ ትራንስፖርት የሚጠብቅን ህዝብ በጩኸት መረበሽ፣ አልፎ ተርፎ የቤተ ክርስቲያን አገልጋይ የሆኑትን ካህናትና መነኮሳትን ስታዩ በድብቅ እየቀረጻችሁ ሶሻል ሚዲያ ላይ በመለጠፍ ቫይራል ለመሆን መሞከር የየትኛው የክርስትና መገለጫ ነው? ወንጌል እንደዚህ አይነት የክብረ ቢስ አካሄድን በመከተል የምንሰብከው ነገር አይደለም። ከዛ ደግሞ ጋይስ እነዚህ ሰዎች ማለት ነው ፕሮቴስታንቶች የሚሰብኩት አብዛኛው የተቃራኒ ሃይማኖት ነው። የተቃራኒው ሃይማኖት ስታደርቁት ሄዳችሁ ስትለፈልፉበት ፕሮቴስታንት ላይ ጥላቻን እያሳደረ ነው የሚመጣው። ማለት ወደ እምነቱ ለመግባት ምናምን አያስብም እንዴ። ስራ ደክሞት የሚሄድን ሰው ስትጨቀጭቁት እንደዚህ እያላችሁ ምናምን ስትሉት በአእምሮ የሆነ ጥላቻ ወደ እናንተ እያመጣባችሁ ነው የሚሄደው። ወንጌል በፍቅር ነፍሳትን የምንማርክበት እንጂ በጩኸት ሰዎችን የምናሸብርና የምናበሽቅበት መንገድ አይደለም። እባካችሁ ወንድሞቼ የምትሄዱበት አካሄድ የእውነት ወንጌልን እየሰበክን ነው ወይ ብላችሁ ቆማችሁ ተመልከቱ። ሰይፉ ደወለልኝ። ረጅም ሰዓት አላነሳው እያየሁት እኔ የዛን ያህል መሄድ አልፈለኩም። ቴክስት አረገልኝ። ሰይፉ ፋንታውን ነኝ። አይቼው ዝም አልኩ። ደግሞ ደወለልኝ፣ አላነሳውም። ከዛ በኖርማል ስልክ ተደወለልኝ፣ አላነሳውም። ስልኬን አምጥቼ አሳይሻለሁ። አልፈለኩኝም ያን ያህል እንዲሄድ። የምፈልገው የኔ ህይወት ድራማ አይደለም። ፍርሃቴ ኮንተንት አይደለም። ልጅ አለችኝ፣ መኖር ፈልጋለሁ። ኤክስፒሪየንስ ያረኳቸው ችግሮች አሉ እዚህ ምድር ላይ እንደ ሴት። ያ ነገር ልጄ ላይ እንዲያጋጥማት አልፈልግም። ስለዚህ ፍርሃቴን ነው ፖስት ያረኩት እንጂ ሰይፉ ጋር ደርሶ ሬዲዮ ላይ አውርቼ ሰዎች ደግሞ ተነጋግረውብኝ ምናምን አይደለም ያሰብኩት። ከዛ በጣም በተደጋጋሚ ሰይፉ ሲደውልልኝ አነሳሁት። እኔ እንደዚህ ባላወራ ደስ ይለኛል፣ ግን ጉዳዩ ምንድነው? እኔ በራሴ መንገድ በቃ ይሄ ሰው እንዳይጎዳኝ ከህይወቴ እንዲወጣ ባለኝ ፕላትፎርም እሱን የማሸሽበት መንገድ ነው ሰርቶልኛል። በቃ ይገባሽ አይደለ? ከሬዲዮ ከላይቭ ወጥቶ መጀመሪያ ላይቭ ከመግባቴ በፊት ከላይቭ ወጥቶ እኛ የደወልንልሽ አንቺን ሰፖርት ለማድረግ ነው፣ አንቺን ለመርዳት ነው። ሴት ልጅ በዚህን ያህል ስትደነግጥ እናተ በቃ አንቺን ለመርዳት ነው ይደወል ነው። ሶ ዶንት ወሪ፣ በጣም ነፃ ሆነሽ ያለውን ነገር አውሪ። ማውራት ማትፈልጊው ነገር አታውሪ፣ ግን በቃ ሐሳብሽን ብቻ ሼር አድርጊ ምናምን አለኝ። ስለማከብረው ሰይፉ በቃ እሺ አንተ ካልክ ምናምን ብዬ ገባሁኝ ማለት ነው። ያ ጋይስ እንግዲህ እንደዚህ አይነት ነገሮችን እየተናገረች ያለችው ባለፈው ቪዲዮ ምን ነግሬያቸዋለሁ፣ መነጋገሪያ ለመሆን ነው ስለተባለች ነው። አብዛኛው ሰው መነጋገሪያ ለመሆን ነው ይሄን ሁሉ ታሪክ የፈጠረሽ ምናምን እያሏት ነው። ቆይተን ሌሎች ቪዲዮችንም እናያለን። በጣም ብዙ ሰዎች እየሰደቧት ነበረ። እያወራው የሆነ ሰዓት ትሪገር አረገኝ። የሆነ በቃ እንባዬ መጣ። በቃ ያሳለፍኩት ምናምን ነገር ድቅን አለብኝና መጨረሻ ላይ እኮ ነው የኢንተርቪው መጨረሻ ላይ በቃ ልዘጋው ሲል እኔ እኮ ሰይፉ ብዙ ነገር አሳልፍ ያለው እንደዚህ ሆኛለሁ ምናምን ብዬ ማልቀስ ጀመርኩኝ። አመለጠኝ። ገባሽ? ያ ታመቀ ነገር አለ። ቤቴ ውስጥ ማሳልፋቸውን ከባድ ነገሮች ደብቄ ሰው ፊት ጠንካራ መስዬ ቆሜ በራሴ ብቻዬን ከእግዚአብሔር ጋር ፋይት አድርጌ ልጄን ለማሳደግ እየሞከርኩኝ ያለኝን ለሰው እያካፈልኩኝ ቤቴ ማላቃቸውን ሰዎች እያመጣውኝ። ያ እንግዲህ ታሳዝናለች ጋይስ፣ የእውነት ከሆነ በጣም ታሳዝናለች። ተጠራጠርኩኝ ኢትዮጵያዊ መሆናችን። ለምን የደፈረሽ ሰውዬ መልሶ ልጅሽን አይደፍርም? ሲፈልግ ለምን ልጅሽን አይደግማት? በቃ እናት ሴቶች ልጅ ያላቸው በጣም ብዙ ሴቶች ለዘላለም የታመምሽበት ዋጋ ያስከፈለሽ ሰው ቤት የተከራተትሽበት ሂል ለማድረግ ከዛ ስሜት ለመውጣት ብዙ ዋጋ ከፍያለሁ እኔ ለመቆመችን ጽዮን ክሬት ለማድረግ ገባሽ? ብዙ ጊዜ በቃኝ ብዬ አውቃለሁ። እጄ ላይ ብዙ ጠባሳዎችን ሶሻል ሚዲያ ላይ ሼር አድርጌ አውቃለሁ። ሳያደምሴ ልክ እንዳንቺ በልጅነቷ ተደፍራ ነበረ፣ ግን እንዳንቺ እየመጣች ድራማ አልሰራችብንም። ኢንተርናሽናል ሞዴል ሆነች፣ ተምራ ማስተርስ ያዘች፣ በጣም ድንቅ ተዋናይ ሆነች። በተግባር ነው መሻሻሏን፣ መጠንከሯን፣ መለወጧን ያሳየች። በነገርሽ ላይ ሁላችንም ቸግሮናል፣ እኔም ቸግሮኛል እና ቸግሮኛል ደገፍ አድርጉኝ ለማለት
ምንም ማለቃቀስ ምንም ድራማ ያስፈልገውም። አሁን ለምሳሌ እኔ አካውንት የለጥፍ ያ ጋይስ እኔ ግን የሳሚ እናት ቸግሯታል ብዬ አላስብም። ማለት ገንዘብ ቸግሯት ምናምን የመጣች አይመስለኝም። ለፌሙ ሊሆን ይችላል፣ አቴንሽን ፈልጋ ሊሆን ይችላል እንጂ ብር ፈልጋ ምናምን ይመስላችኋል? እስኪ ኮሜንት ላይ ጻፉልኝ። አምቦች በተለይ መኪናዋን ልንገዛ ተፍ ስንገዛማ ያየነው መከራ ትዝ ይለኛል። እሱ ቀደም ሙሉ ስልካችን ላይ ነበር። ከዛ አንድ ደላላ ጋር ቲክቶክ ላይ ማይና እንደውላለን ተሽጧል። ከዛ ለመጀመሪያ ጊዜ እኔ መኪና መንዳት እንደምትችል አላውቅም ነበርና እኔ እንዴት ኤክሳይትድ እንደሆንኩኝ ገና መኪናውን ሳየው እኔ በቃ ልጅ መኪና አንድ ደስ አለኝ፣ እውነት በጣም ደስ አለኝ። ከዛ እንደው መጀመሪያ ሜታ ነበር ያደረስከን እኔና ቤኪ ሲነዳ እንዴት ልመለው ወእኔ ልጅ አስፈላም ሰጥሮ ያልኩኝ ሙድል ሲሰጣት ማለት ነው። እግዚአብሔርን እንዴት ዘላ ማለት ነው ሰውየውን እንዳቀፈችው እማምላክን አንጀቴን የበላችው። አስቡት እንግዲህ ጋይስ እንደ ለሁለት ዶላር $2 እዚህ አሜሪካን ሀገር $1 ነው። $1 ነው ዘላ አቀፈችው ሰውየውን። እግዚአብሔርን ጋይስ $1 በጣም አንጀቴን የበላችው። እኔ ያቅሜን አግዝሻለሁ ማርያም በጣም ብዙ ሰዎች የሚያግዙሽ ሰዎች አሉ። እነዚህ ታያቸው እዚህ ያስገብተው እንትንሽንሽ በዚች ማርያምን ታሳዝናለሽ ጋይስ። መቤቴ በዚች ሙድ አድርገሽ ላጥብለሽ የራስሽን ህይወት አስተካኪ። እኔ ግን አንቺ የሚመክርሽ ራንደም የሆነ ሰው መንገድ ላይ ለምታውቂው ሰው ምናምን ተከተለሽ አትጂ። ህይወትሽን የነገ ህይወትሽን አስቢ። ይሄ መጨፈሩ ምናምን አይደለም። ሞት አለ፣ መሞት አለ፣ መገደል አለ፣ ላይገባሽ አይደለ? ሆምለስ መሆን አለ፣ መውደቅ አለ ምናምን። የዛ ሰዓት ይሄ ማህበረሰብ ዞር ነው። አሁን እቺ ባለችሽ ቪው ተጠቅመሽ ኩብልል ብለሽ እንደዚህ አብሮሽ የሚሳደቡትን ጣያቸው እየጣልሽ አየሽ። እኔ ድሮ ስድቤን እየጣልኩ እንደዛ ነው የሚመጣው። ልክ አንገቴ ሲገባ የሆነ ደረጃ ላይ ብልጥ ሆነሽ ንቅጥ ድንቅጥ ብለሽ ከዛ በኋላ ጌም እያስገባሽ እያሳሳቅሽ እየተጫዋሽ ላጥ ብለሽ ከዛ ነገር ውጥት እነዚህ አብሮሽ በዚህ ተጎርጉሮ በዚህ ወጥቶ እኔ ልንፋሽ የሚሉትን ቀስ ብለሽ ገስት ላይ ባለማስገባ ቀስ ጣል ታደርጊያቸዋለሽ። ያ ጋይስ ልጅቷ እንግዲህ ይሄ ሁሉ ምክር የጎረፈባት አትማርም። ከዚህ ተመልከቱ የምታደርገው ላውልቀው ቲሸርቴን በጥስ ማሳዣ ብቻ አልሆነ እንዴ? አረ ፍሪኩን ያልኩሽ እኔ ሹፌሩን ነው የምልሽ። ቆንጆዬ እኮ ነው። ሳይ ሃይ ቆንጆዬ እኮ ነው። እኔ ጥቁር በጣም ነው የምወደው። ጥቁር ወደው። አረ ታለም ተይ ማርጊ ነገ ይከፋሻል አቢቢ። አይከፋኝም። ነገ ኑር ሳላቅ ምንድነው ትኖሪያለሽ? አንቺ ሞተሽ ታውቂያለሽ እንዴ? ነገ ልኑር አልኖር የምትይው ትኖሪያለሽ። ገና አያል ዘመን ትኖሪያለሽ። ነገ ብሞት ሳም ጋይስ አሙቺማ ቢቢ አሙቺም እናቴ ሰላም የሆነ ስማርት ሙቮች ሙቭ አድርጊ። በቃ ባኝና ሪጎሮን ተጠቀሚበት። ቫይራሊቲውን ምናምን ነገር ገባሽ? ከዛ ሙድ ብትወጪ በጣም ብዙ ሰው በተለያየ ነገር ሰፖርት ያደርግሻል። አሪፍ ቫይራሊቲሽን በቃ ቪዲዮን ብትሰሪ ምናምን ትወደጃለሽ። ገባሽ? እስኪ ሞክሪው። እግዚአብሔር አሁን በዚህ ብቻ ቦን ይደብራቸዋል። በጥስ ማሳዣ ብቻ ቦን ይደብራቸዋል። አሁን በዚህ ብቻ ቦን ይደብራቸዋል ጋይስ። አዎ ይደብረናል። ይሄን እናት ይደብረናል። አረፍ ይደጋጋል። ማርያም ቶክ ይዛጋል። ማርያምን ቶክ ይዘጋል። አይ በዚህ ሪፖርት ቲክቶክ አይጠቅምሽም እናቴ። አይደብረንም እያሉ ነው። በቃ አይደብረንም እያሉ ነው። ኧረ ታይ አይደብረንም እያሉ ነው። አይ ጋይስ እኔ ግን ጤነኛ አትመስለኝ። ማለት የሆነ ችግር አለባት፣ የሆነ የጤና ችግር ያለባት ይመስለኝ። ልጅቷ ምክር የምትሰማ ነገር አይደለችም። ግን እንደዚህ መሆን የምትፈልግ ከሆነና እንደዚህ ከሆነ ፍላጎቷ ይሄ ራይት ቦታ አይደለም። ይሄ አሁን ይሄ ቲክቶክ አይደለም፣ ቲክቶክ ላይ አይደለም እንደዚህ ማድረግ ያለባት እንዴ። ለ4 ደቂቃ አጠፋፍታ ምናምን እዛው ላይቭ ላይ ምን አድርጋ እኔ የማውቀው ጉዳይ የለም። ምን ይፈጠር አላውቅም። እሱ ወደዛን እየታባቱ ይሁን እንደመጣ ሲራመድ አይቻልም። እሱ ልብሷ ወልቋል። ልብሷ ለቀጭራሽ ራቁቷል። ልብሴን ላሳያችሁ ያሳያችሁ እና ይሄንን ነገር ማበረታታት አለበት። ሌላ ህፃናት ልጆች መበላሸት አለባቸው ከሷ ጋር ኖርማል ነው ብለው እንዲያስቡ እኮ ነው። አሁን ሌላ የሷ ኩያ የሆኑ ልጆች ይሄ ነገር ኖርማል ነው ብላ እኮ ነው እያስተማራችሁ ያለችው። ነው ተባረን አካውንታን ጠብቅ። በቃ በስነ ስርዓት ሌላ መስራት የምትፈልግ ከሆነ ሌላ አፕ ትፈልግና እዛ ሄዳ የምትሰራውን ትስራ። የአእምሮ ችግር ካለባት ሕክምና ታድርግ። ገባችሁ? ሕክምና ታድርግ። በእንደዚህ አይነት ነገር የሚያውቁ ሰዎች ይርዷትና ትታከም። አይ እኔ የምፈልገው ይሄንን ነው እንደዚህ አይነት ነገር እፈልጋለሁ የምትል ከሆነ ደግሞ ሌላ ቦታ ትሄድ እንጂ ቲክቶክ ላይ አይደለም። ቲክቶክ ላይ አይደለም። እኛ ይሄንን ቲክቶክ ለእንደዚህ አይነት ነገር አይደለም የምንጠቀምበት። ለጨዋታው ድምቀት ዝም ብለን ምናምን ከላይ ላስላስ ምናምን ልንፎጋገር እንችላለን እንጂ እርቃኗን እየመጣች ኖርማል ነው እንዳትሉ። yes guys ሰው ከምታበላሽ በጣም ብዙ ወጣት ከምታበላሽ ሌላ አፕሊኬሽኖችን ተጠቅማ መስራት ትችላለች። ይሄን ስራ እሰራለሁ ምናምን ብላ ግግም ካለች ምንም ማድረግ አይቻልም። ትስራ። ግን ብዙ ዌብሳይቶች አሉ እንደዚህ የሚያሰሩ ከነሱ ገብታ መስራት ትችላለች። አሪፍ ብርም ታገኝበታለች ከቲክቶክ የተሻለ። ለሌላ እናትና አባትን ደግሞ ዘኑ ልጆች ደግሞ አሉ። የሷ ኩዮች አሉ 20 21 ሌላ ኢቭን 19 ቤት ምናምን የሆኑ ልጆች አሉ።
እሷን እያዩ ኖርማል ነው ምናምን ተብሎ እንዲበላሽ ነው የሚፈልገው። እንደዛ መሆን የለበትም። አላበዛችሁትም እንዴ? ኖርማል ነው ምን ችግር አለ? ኦንሊ ፈን ሄድና ኦንሊ ፈን ምን ነው አይጂ ላይ ምናምን ነው የሚደረገው። እዛ ላይ ሂዳት አድርጋ ማድረግ የምትፈልግ ሆነ አለ እኮ ብዙ ነገር አለ። ግን ይሄ ቦታው አይደለም። በቃ ጠቅላላ ይሄንን ነገር ልጅቷን መቃወም አለብን። ቀንሽ ደረሰ በቀሉ ተዘጋጅ በቁዬ ሲዱ ምንድነው ይዘው የመጣው? ምንድነው እየበላል? ምንድነው የምትበላው? ይሄ እንደ ቻሌንጅ ነው። ሴዶ ይሄ ምን እንደሆነ ካወቀ ከማሸንፈው 4 ሚሊዮን ብር ውስጥ 1 ሚሊዮን ለሱ ሰጠዋለሁ። ስሙ ብቻ ንገረን ሴዶ። በቀሉ በባዶ ሜዳ አለው ትያለሽ። ዝም ብለሽ በባዶ ሜዳ ማለት ነው። እንግሊዘኛ ማውራት እውቀት ይመስላል። እንግሊዘኛ የሚያወሩ ሰዎች ባይዘ ክላስ ሲማሩ መጨረሻ የሚወጡ ሰዎች ናቸው። ይሄንን ወቅ እውቀት ያላቸው ሰዎች ናቸው ዓለምን የገነቡት። ዛት ሚስ ኢንጂነሮች፣ ፓይለቶች፣ ዶክተሮች እንጂ እንዳንተ አይነት ለፍላፊው። እስቲ አውራና ፈይን በቀሉ እስቲ አንዴ እንጨፍር ነኝ ተወጫለሽ እንጨፍር። በቀሉ ቀንሽ ደረሰ በቀሉ ቀንሽ ደረሰ በቀሉ በቅዋ በቅዬ በቀሉ እስቲ ጨፍር ያተለሽ ጋይስ። እኔ ይሄን ፋይት በጣም በጉጉት ነው የምጠብቀው። በጣም ፋይት አንፈልግም እየተባልክ ሴዶ ትማታለህ። ሴዶ አይሰማም፣ ማንንም አይሰማም። ሴዶ በሃይማኖት ጠንካራ ነኝ ይላል፣ ግን የመጠጥ ማስታወቂያ ያሰራ ታዩታላችሁ። በነጋቱ እናቴ ትቆጣኛለች ይላል፣ ግን በወንድ ላይ ሻፍጃለሁ ብሎ ፖስት ሲያደርግ አትቆጣም? እንዴት አይነት አስተዳደግ ቢኖር ነው ኢትዮጵያ ውስጥ እየኖርክ ወንድ ልጅ ያሻፍሮኛል ብለህ ፖስት ብታረገው? አጠገብ ደህና ሰው የለም። ማናጀሮች ምንድነው የሚሰሩት? እንደዛ አይነት አዋራ ኢትዮጵያ ውስጥ ነው የምትኖረው ወንድሜ። እሱን ደግሞ የወንድ ልጅ ጥጉን እኔ ያሳያለሁ። እሺ ናው ስኳት መልሳለን እኮ እኛም መልሳለን። እኔ ፐርፌክት አይደለሁም፣ ሃይማኖቴ ግን ፐርፌክት ነው። yes you should know that እኔ ወንጀል ልሰራ እችላለሁ፣ የሚምረኝ አላህ ነው። ከእኔ ከምሰራው ወንጀል በላይ ሊምረኝ የሚችለው ማን ነው? አላህ ነው። ወንጀል እሰራለሁ፣ ሰርቻለሁ። የመጠጥ ማስታወቂያ yes ፍጹም የሆነ ሰው የለም፣ ሁሉም ሰዓት ይሰራል። ጋይስ አሁን ጆኒ እና ሴዶ ፌስ ኦፍ እያደረጉ ነው። ሴዶ አይሰማም፣ የሆነ ፋውል ይሰራዋል። ያ ሰርቶታል። ሪንግ ተመረቀሽ ጋውን ለብሰሽ ወጥተሽ ሰው ቤት ሰራተኛ ለመሆን ትሞክራለሽ። ትልቅ ጥንካሬ ይፈልጋል። ያ ቃል በአጠገቤ የነበሩ ሰዎች ቤት ስከራይ ምናምን ከአንድ ጓደኛዬ ቤት ሽሮ በርበሬ፣ ከአንዷ ቤት አንሶላ፣ ከአንዷ ቤት ቢጃማ ምናምን ወስጄ ነው አዲስ አበባ የተከራየሁት። በቃ ገባሽ? የማንነት መዋዠቅ ውስጥ ላስገባ እነሱ ጋር ሄደው ትናንትና ግን በጣም እንደዛ አይነት ሴት ሆኜ አግዛችሁኝ ነበር አይደል ምናምን። ሰው አያውቅም ምን ያህል እንደደከምሽ በትሽ ላይ ምን ያህል ለመቆም ገባሽ? አሁንም ማለቅሰውን ባይን ጠርጌ እንደምቀጥል አውቃለሁ። ብዙ ጊዜ አልቅሼ ስለቀጠልኩኝ። ሰላም ሙጣዬ፣ እንዴት ዋልክልኝ? ሰላም። ፋኖ ማለት ምን ማለት ነው? ወደ ጥያቄ ፋኖ ምን ማለት ነው? ፋኖ ማለት ለሀገሩ የሚዋጋ ለሀገሩ ለህዝቡ ለሀገሩ አቋር የሚዋጋ ማለት ነው። ለየትኛው ሀገር ነው? ለአሜሪካ ነው? ለፈረንሳይ ነው? ለየት እርዳታ የጠየቁ ልጅ ነኝ። ለየትኛው ሀገር ነው የሚዋጋው? ለሙላው ኢትዮጵያ፣ ለአማራ። ለኢትዮጵያ ውረጅ በይ፣ ውረጅ። ሁለተኛ እንዳትመጪ ወደዚህ ቤት። ኢትዮጵያ የሚባል ነገር እንዳትጠሩብኝ ብሏል ሞጣ። ጋይስ አማራና አማራ ብቻ። የሞጣ ዘረኝነት ክስክስ። ይሄን ለዚህ በግ አማራ ነው እንደምንታገለው ነው ማርያምን። የእሷ ግን ክፍት ማንጎ ነው የሚመስለኝ። ይቅርታ እቺ ልጅ በግሌ ነው ላናግራት የምፈልገው እና ሰርች አድርጌ ላገኘው አልቻልኩም። አካውንቷን
ያገኛችሁ ሰዎች እስኪ ኮሜንት ሴክሽን ላይ ታግ አድርጉልኝ። በእሷ እድሜ ክልል ላላችሁ ሴት ልጆች ግን ልነግራችሁ የምፈልገው ነገር ምንድን ነው? አዎ ባድ ፐብሊሲቲ ኢዝ ጉድ ፐብሊሲቲ። ኤኒ ፐብሊሲቲ ኢዝ ጉድ ፐብሊሲቲ። በተለይ ኮንተንት ክሪኤተር ለመሆንና በቲክቶክ ገንዘብ ለመስራት እያሰብሽ ከሆነ አቴንሽኑ ጥሩ ነው። ምንም አይነት አቴንሽን ጥሩ ነው፣ መጥፎም ይሁን ጥሩ ማለት ነው። መጥፎ አቴንሽን አለ፣ ግን ይሄ ደግሞ መጥፎ ነው እኮ እንዴ። መጥፎ አቴንሽን እኮ የሚባለው በቃ ማለት ጋይዝ፣ ይሄ መጥፎ አቴንሽን ነው እንደሚባለው ይሄ እኮ ጥላቻን ነው የሚያሳድር ሰው ላይ። ማህበረሰብ ደግሞ መጥፎ ስራ ስትሰሪለት በጣም ይወዳል። ቶሎ ነው ፎሎ የሚያደርግሽ፣ ቶሎ ነው ኮመንት የሚያደርግልሽ። እሷን ፎሎ የሚያደርግ ሰው የለም ጋይስ። እኔ ማለት እኔ ፎሎ ላደርጋት አልችልም። እንዴት ፎሎ ታደርጋታላችሁ? እንዴት ቶሎ ነው በቃ እንደሚወድሽ አክት የሚያደርገው። ግን በእንደዚህ አይነት ሁኔታ ወሲብ ቀስቃሽ ንግግሮችንና ወሲብ ቀስቃሽ እንቅስቃሴዎችን በማድረግ የምታመጪው አቴንሽን ህይወትን ወደሚቀይር ገንዘብ አይቀየርም። ህይወትን ወደሚቀይር እውቅናም አይቀየርም። የማያልቅ ስብራት ወዳለበት የወሲብ ንግድ ስራ ነው የሚጎትትሽ። ልጆች አሁን እንደዛ በመነሳቸው፣ እንደዛ በመነጋገራቸው፣ እንደዛ በማውራታቸው ጊፍት ይሰጣቸዋል። ኦፍ ኮርስ አዎ ያገኛሉ። ጊፍቱን ከግማሽ በላይ የሚሆነውን ገንዘብ ግን ማን እንደሚወስደው ታውቂያለሽ? ሆስቶቹ ናቸው የሚወስዱት። እሱ ማንነቱን ሸፍኖ ማስኩን ሸፍኖ ስለ ሴክስ እንደፈለገ ማውራት ይችላል። ምን እንዳደረገ መቼ ሴክስ እንደጀመረ እንደፈለገ ማውራት ይችላል። እንዳየሹ ነው። እሱ በመሳደብ ነው ገንዘብ የሚሰራ። አንቺ ግን ልብስሽንም መልክሽንም ማንነትሽንም ሚስጥርሽንም እንዳለ ግልጥልጥ አድርገሽ እሱ ፔጅ ላይ ሄደሽ እየተናገርሽ የሱን ያክል እንኳን ገንዘብ አታገኝም። ህዝቡ ፊት አንቺ ነሽ እየተዋረድሽ ያለሽው። የአንቺ ሚስጥር ከገዛ ጋይዝ ትክክለኛ ምክር እየመከራቻት አይደለም። በነገራችን ላይ እሱ የሚያገኘው ብር እኮ ከአንቺ እንትን ይላል። ስለዚህ ምናምን አይነት ነገር ነው። ብር አይደለም እዚህ ጋር ጋይዝ። እኔ ብር አይደለም ብር ነው እንዴ እያወራንበት ያለው ነገር ብር ነው ጋይዝ። ኮሜንት ላይ ንገሩ። አፍሽ ነው እየወጣ ያለው፣ የአንቺ ሰውነት ነው እየተቸበቸበ ያለው። ገንዘቡን ግን የሚያገኘው እሱ ነው። አንቺ ጋር የሚደርሰው ገንዘብ የተትረፈረፈ። እሺ እሷ ብታገኘውስ ሙሉ ገንዘቡ እንዲያው ሚሊዮን ገንዘብ ይግባላት። እንደዚህ ማድረግ ትክክል ነው አይደለም? እድሜያቸው ከ45 ዓመት በላይ የሆኑ ወንዶች ተሰብስበው እሷን በትልቅ ስክሪን አድርገው ደንሺ እያሉ ጊፍት ሲሰበስቡባት ነበር። አንድ አበባ ከልጄ አይቻላቅም። አንድ አበባ ሉል ይኸው ጋይስ እናቷ እንግዲህ በዚህ መልኩ ነው እያለቀሰች፣ ቀን በቀን እያለቀሰች ነው። መልስ ይሄ ነው እንዴ? የእናት መልስ ተረጋግኝ እኮ ምን ልበልሽ እኮ እግዚአብሔር እኔ ራሱ ሰውነቴ እየተንቀጠቀጠ ነው። መጣብኝ ሉል የኔ ጌታ ተረጋጊ። አሁን ራስሽን ነው የምትጎጂው በዚህ ደረጃ። እኔ ከጎዳው ቆየው እኮ እኮ እያልኩ ነው ሉል። ሳቄ ጠፋ ሉል እያልኩ ነው። የሆነ ነገር ስሰማ ስቄ አላቅም። የኔ ወንድሜ እየሰማኸኝ ነው ወይ? ስቄ አላቅም። አሜሪካን ሀገር ሚያክል ሀገር መጥቼ ልውልዬ ስቄ አላቅም። ዋይፋይ ተቆረጠ። ቤት ፋዘር ዋይፋያችን አስቆረጠ። ቪዲዮን አይቶ ሶሻል ሚዲያ ላይ የተለቀቀ ቪዲዮ አይቶ ዋይፋዩ ተቆረጠ። ከዛ ስታርባክስ መጣሁ የሚለው ዋይፋይ ብዬ በሌሊት ተነስቼ ከቅልፌ። ይኸው ጋይስ አባቷ የተለቀቀውን ነገር አይቶ አስቆረጠ ዋይፋዩ። እሷ ወጣ ብልግናዋን ለማስቀጠል ካፌ ሄዳላችኋለች። ከዚህ የበለጠ ደግሞ የእናንተም ጸሎት የእናንተም ላይፍ ስትገባ አስተዋጽኦ ግዴታ ያስፈልጋል። በምትገባበት ሰዓት ከማንኛውም ሰው ጋር ስትጫወት በምታደርገው ነገር አፕሪሼት የምታደርጓት ከሆነ ልክ አይደለም። እናቷ ታሳዝናችሁ አይታችኋታል አይደል? ስለዚህ ፕሊስ እባካችሁ ሁላችሁም ላይፍ በምትገባበት ሰዓት ጥሩ ነገር ጻፉላት። ያልተገባ ነገር የምታዩ ከሆነ ደግሞ ያን ነገር የምታስተካክል መምከር ነው። ወጣቶችን እያነጋገረው ይህ ወጣት የሚለውን አዳምጡት። ቪዲዮውን እስከ መጨረሻው ተከታተሉት። ለሌሎች እንዲደርስ ፎሎና ሼር አድርጉት። እግዚአብሔርን ዛሬ ማን በጣም በህይወቴ የመረረኝ ቀን፣ በጣም ኢትዮጵያ ውስጥ መኖር ያስጠላኝ ቀን ነው የምላቸው። እግዚአብሔርን ነው ዛሬ ስራ ወጥቼ እንዳለ ዕቃዬን ወሰዱብኝ ደንቦች። ትግራይ ሄደንም እንዳንሰራ አፈሳለ ጦርነት ሸሽተን ያመጣን እዚህ ምን ከየትም ብለን አምጥተን ያመጣነውን ዕቃ እንዳለ ደንቦች ወሰዱብኝ። ታዲያ የት ሀገር ሄደን እንኖር ታዲያ? እንዴ ከኢትዮጵያ ውስጥ ከየት እንሂድ ታዲያ? በራንዳ እንድንወጣ ነው የፈለጋችሁ እናንተ? ማርያም ጋይስ ወጣት እንግዲህ ወጥቶ ካልሰራህ
የት ሂድ ነው የምትሉት? ባለፈው የሆነ የክሪፕቶ ምናምን ዘጉ ጋይስ። እንግዲህ ትንሽ ተፍጨርጭሮ እኔም ማቆን ስለምነግራችሁ ትንሽ ተፍጨርጭሮ ብር ላግኝ ትንሽ ሳንቲም ላግኝ ብሎ ወጣት እንዳይነሳ እንኳን የክሪፕቶ ምናምን ከረንሲ ኤክስቼንጅ ዘጉ። ኢትዮጵያ ውስጥ ህገወጥ ነው ብለው ዘጉ። ኢትዮጵያ መንግስት እየሰራ ያለው በቃ ወጣት እንዳይሰራ ነው። ያ ጋይስ ዛሬ ቪዲዮአችን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ።